ከፈሪ እኔ አንተ ላገኘህ እንጂ ችግር የለው ሌላስ ፊክራም ለኢሳም ሳመኝ ምናምን እያለችው ያለችው በሐላል አይደለም በሐራም ነው በሚያሳዝን ሁኔታ ይህን ድርጊት ከእስልምና አንፃር እንዲህ ነው ታው ተመለሱ ተብለው በአደባባይ ያደረጉትን ነገር በአደባባይ ምላሽ ሲሰጣቸው በሚያሳዝን ሁኔታ ኡስታዞችን ወደ መሳደብ ተሸጋግረዋል ላሳያችሁ ይሄን ቪዲዮ ተደስ እንዳላድርግኛ ግን እንኳን አደረሳችሁ ማለት እንደማይቻል ነው ማቀው ተመለስ ከመራ ብዙም እንት ሚል ነገር እኔ እንደዚህ አይነት ፈቶ አጠይቁኝ አላህ ያስደስታል በሐላል መንገድ እንዳያችሁ አይ እኔ ስለ ያወራሁትን እንትን አንዳንድ ዱርዬ ሸዎች አሉ ዱርዬ ኡስታዞች አሉ እዚህ ኡስታዝ የሚሰራራቸው ዱርዬዎች አሉና ለነሱ መልስ ነው ቢያንስ ሲመክሩ እሺ ብለህ ለፋላም እንዳይታዘዝ ተቀላቢ ሲባል እሺ በል ዝምበይ ዘረ ዝምበይ እቺ ዝምበሉ አይ ወላሂ ልንገራችሁ ወላሂ ኢስላሚክ ኮንተንት የሚሰሩ በጣም ውስን ሰዎች ናቸው ትክክለኛ እምነቱ ላይ ፎከስ አድርገው እያንዳንዱ ለብር ነው እስኪናቱ ለምንድን ነው ዩቲዩብ ላይ የሚለቀው ለምንድን ነው ሻው እንግዲህ ዱርዬ ሼሆች ዱርዬ ኡስታዞች አሉ ይላል ለምንድን ነው እንደዛ ያለው ስለመከሩት ማለት ነው በጣም ነው የምታሳፍረው የእውነት እኔ ካንተ እንዲ ነገር አልጠብቅም ነበር ሞኝ ሲመክሩት የቀኑበት ይመስላል የሚባለው አባባል በእናንተ ነው ያየው በቃ አንዴ ተጨማልቅ ያለው ለምን እዛው አንነከርኝ የሚል አስተሳሰብ ካንድ ወጣት የሚጠበቅ አይደለም አንድ አራዳ ጪስ የሆነ ሰው እኔ ማቀው በቃ ሲመከር ጊዜ እሺ ኡስታዚ ዱዓ አድርጉልኝ አላህ እንዲያስተካክልልኛል ይላል እንጂ ጭራሽ የሚመክርህን ሰው በጠላትነት ይዛለህ አይ ምን ሆነህ ነው ይህ እርድና አይደለም የመጨረሻ ፋርነት ነው የመጨረሻ ዓለማወቅ ነው አላህ Subhanahu Wa Ta'ala በመልካም ዘዙ በመጥፎ ደግሞ ከልክሉ ብሎናል በመልካም ያዛል አንድ ኡስታዝ በመጥፎ ደግሞ ይከለክላል በአደባባይ የሰራው ነገር ለምን በውስጥ አይመክረኝም አትበል ብራዘር አንተ እኮ በውስጥ አይደለም የሰራው በአደባባይ ነው የሰራው መልእክተኛው አለይሂ ሰላቱ ወሰለም እኔ ኡመቶች ኃጢያቶቻቸው ይማራል ግልጽ የሚያወጣው ሲቀር ማለት ምን ማለት ነው እንዲህ በሶሻል ሚዲያ የማይጫማለቅ ሲቀር ማለት ነው አንተ ኸይር ስራ ሰርተህ ራሱ በአደባባይ አታሳይም ዛሬስ حرام ነገር በአደባባይ ነው ያሳየ ያለው በአደባባይ ያሳየው ነገር ደግሞ ከእስልምና አንፃር ምላሽ ይሰጣል ምክንያቱም ደግሞ ሙስሊም ወንድምና እህቶች ስለሆናችሁ አራት ነጥብ ምላሽስ መስጠታችን ምን ታመጣለህ ይሰጣል ምንም ነገር የምታመጣው ነገር የለም ምክንያቱም ደግሞ በአንተ ቫይረስ የሚወከሉ በርካታ የሆኑ ሙስሊም ወጣቶች ስላሉ ማለት ነው ይሄን አስተሳሰብ ከእስልምና አንፃር ቁርአናዊ ሐዲስ ያመጣን ዲፌንድ እናረጋለን ይሄ ደግሞ እስልምናችን ያስተማረን እውነታ ስለሆነ ነውር ነው ይያለ ነው ነውር ነው ይያልኩኝ አይደለም በየቀለድኩ ነው ነውር የመሰለው ያገባ ነውር ያልመሰለው ያገባ አላህ ነው የሚፈቀው ተዳረ እና ይሰው ያስተሳሰብ ነው የኔ አይደለም እኔ ላስተምር አይደለም ዩቲዩብ ቲክቶክ የከፈኩ ገባችሁ እና ዱርዬ ኡስታዝ ባይሆን ደውሎ ኢሳም ተባላላ እንደዚህ ይባላል ቴክስት ላይ እንዴ በቃ አሁን ኡምራ አድርጋል ካሁን በኋላ ደግሞ እንደዚህ አይነት ሰዎች ዋስተራ አይባል እና ባገባ አንተ የሚሰራው ዱርዬ እኔ ወላሂ ባንዳንዶቻችሁ እድሜ ከመስጊድ መውጣት ራሱ አልፈልግም ቁጭ በዚህ እድሜ ዩቲዩብ ላይ ምን ዩቲዩብ እኮ በጣም ይወጣት ይኮ ወላሂ እኔ ሼም ይዘኛል እኮ ዩቲዩብ ቲክቶክ እኔ ሼም ይዘኛል ወላሂ ትንሽዬ ሰዓት ነው በቃ ሁሉ ጊዜ ለጓደኞቼ እላቸዋለሁ የሆነች ነገር አስተካክዬ ከሰው መጥፋት ሲጀምር የታየ ነገር ጥሩ አይደለም ሪዝቅህን ሰው ያየህም አያስፈልግም ጀምራሽ ምን አይነት እኔ ወላሂ አልሰማቸውም ከለኛ ከሆነም በአደባባይ ማታ ነገር አለ ቲንክ ሶማች በአደባባይ እኔ ጉዳይ አይደለም ባይዘው እኔ አላህና እኔ እንተዋወቃለን እና ጭራሽ ትልቅ ዱርዬ ናቸው ብር የሚሰበስቡበት መንገድ ነው ይላል እንግዲህ እንትን ያለበት ምናምን አይችልኝ ይባላል ሁሉም ባንተ መነጽር አትይ ሐቢቢ እኔ ለምሳሌ ኡስታዝ ሳዳት ከማል የዩቲዩብ ቻናል ከ100,000 በላይ ነው ያለው ሰብስክራይብ ነገር ግን ሞኔታይዝ አልሆነ ቢዝነስ አይሰራበት ያለ ማረጋገጥ ከፈለጋችሁ VPN ከፍታችሁ ማስታወቂያ ይሄዳል በፍጹም አይሄድም ይሄ የመጨረሻ ውሸታም ነው ሁሉን ሰው በእነሱ አቅል ነው የሚያዩት ማለት ነው በእነሱ ሚዛን ልክ ነው የሚመዝኑ
በቴክስት አወራ በአደባባይ የሰራው ነው እኮ በአደባባይ የተሰራ በአደባባይ ምላሽ ይሰጠዋል አላህ Subhanahu Wa Ta'ala ስላዘዘን ነው ገባ አላህ መልእክተኛው አለይሂ ሰላቱ ወሰለም ከማናችንም በላይ ሂክመኛ ናቸው የሂክማ ባለቤት ናቸው ሰዎች ደግሞ ሂክማ ሪፍቅ እንዲኖራቸው ያስተማሩት መልእክተኛው አለይሂ ሰላቱ ወሰለም ሰሃባቸው በአደባባይ ሲሳሳት ጊዜ አንተ የጃህልያ ወይም ደግሞ የማሃይባን ባሪ እስቲል እስካሁን አለቀቀህም ብለው በአደባባይ ምላሽ ይሰጡት ነበር አጠገቡ እኮ ሰሃቦች አሉ ነገር ግን ለምን እስልምናን ከበር አድርጎ የተለያዩ ነገራቶችን እያደረገ ስለሆነ ዛሬስ እስልምናን ታገን አድርጋችሁ ህዝበ ሙስሊሙ ወደ ተለያዩ ፈሳዶችን የምትመሩ ወንድምና እህቶች ለምን ተመከርኩኝ አትበል ብራዘር አብዱራሂም ለምን መከረኝ አትበል ጭራሽ እኮ ዑምራ ስለሄድኩኝ ምናምን የሁለት አመት ምናምን ነገር ይላል አላህን አትፈራም እንዴ የሰው አንተ የሩቅ አዋቂ ነህ የሰው የልብ አዋቂ ነህ ነው ዑምራ ስለሄድኩኝ በእነሱ ኤጀንሲ ስላልሄድኩኝ ቀኑ ምናምን ብለ በሌላ ላይ ደግሞ ስታወራ ሰማው አላህን አትፈራም እንዴ እንዴት አንተ ጋይብን ታቃለህ የሩቅ አዋቂ ነህ የውስጥ አዋቂ ነህ ጃይነት ድንቁርና እኔ ከየት እንዳመጣችሁት ግራ ነው የሚገባኝ 21ኛው ክፍለ ዘመን ላይ የኖራችሁ ሰው ይመከራል አው እኔ እኮ በጣም በርካታ ሰሰቶች አሉብኝ ብራዘር አንድ ሰው ቁጭ አድርጎ ወንድሜ ብሎ ሲመክረኝ የሚሰማኝ ስሜት እኔና አላህ ብቻ ነው ማቀው አው ዩቲዩብ ላይ ሲተቸኝ ጊዜ አህባሾች ለምሳሌ ቪዲዮ ይሰሩብኛል አንዳንዴ ሰተት የሆኑ ነገራቶች ይቀበላለሁ ኮሜንት ሄዳችሁ ማየት ትችላላችሁ ራሱ ሪከመንድ ማላረጋችሁ የነሱ ቪዲዮ እንዳትከታተሉ ነው እንጂ በኔ ቪዲዮ የሰሩ ኮሜንት ላይ ያው ተሳስቻለሁ ይቅርታ በቃ ካለ ኢንፎርሜሽን አንፃር ልሳሳት ስለምችል ማለት ነው ዛሬስ መሰፋፈጥ አያስፈልግም አልሰፋፈጥም ግን አንዳንድ ጊዜ ወጣ ተላለ እስ ኖርማል ግን እኔና ኢክራም ፍጋራ ባናተ ተተከል ብቻ ነው ማለት ወላሂ ላዝም የትኛው ኡስታዝ ቢሆን አብሶ የሚዲያ ኡስታዝ በአካል በጣም የሚመክሩ ሰዎች አሉ ወላሂ ብሬ በጣም እውቀት እንዲሰጡኝ የሚሞክሩ ሰዎች የሰጡኝ ስማርት ኡስታዞች አሉ እንደው ሚዲያ በያዛቸው የሚያስብሉ ይሄ ዱርዬ ወጣቴ ዝም ብለህ ተቀምጦልና ደግሞ እንተናገራለህ ፍራተ ያዝ ማሻአላ ተባረከ አንተ አሊሞች እንዳትናገር አሊም አልተናገርኩም ጃሂል ነው የተናገረው ይርገምልሽ ዘመን ነው ምናምን ዘመን ጃሂል ነው የተናገረው እዚህ ተቀምጦ ዩቲዩብ ላይ እገሌ እኮ እንደዚህ ወንጀል ሰራ ብሎ የሚሸቅል ሰው ጃሂል ነው ይርገምላችሁ ለምን ሚሊዮን ተከታይ ኖሮ ለምን ቢሊዮን ተከታይ ኖሮ ወላሂ ለአዝም በየትኛው ምድሜ ላይ ዘመን አይኖር ጃሂል ነው ገንዘብ ሜክ አይደረግም በሰው አይብ ሻም እንደዚህ ወንጀል ሰራ ዩቲናስ እንትና አደረገች እንትና ጸጉሯ አለቃ እንደው አላህን አይፈሩ ምን አይት አላህ ስንት ወንጀል ሸፍኖልህ አይደል እንዴ አንተ እንዴ አላህ ስንት ወንጀል ሸፍኖልህ አይደል እንዴ ወላሂ ላዚም እንዴ እንደዛ ከሆነ እኮ ሳዝነው ከተመከረ እነዚህ ዱርዬ ናቸው ለምን ቴክስት ላይ አልመለ ለምን አልደወሉልኝ ምናምን ጭራሽ ሚዲያ ላይ ያለው ኡስታዝ አይደለም ምናምን ብሎ እንደ አይነትን የውርጋጥ የቦዘኔ ንግግር ይናገር በጣም አዝናለሁ ኢሳም በእውነት ካንተ የና አልጠብቀም በጣም ነው የምታሳፍሩት ደሞ እኮ እኔ የሚያሳዝነኝ ይህን ንግግር እየተናገረ ራሱ እውነት የሚመስላችሁ ሰዎች አላችሁ እንግዲህ ስሙት የኢክራምና የኢሳም ጉዳይ ማለት ነው በኋላ የሚፈላለጉ ሰዎች አይደሉም እንደ አይነትም እቅድ የላቸውም ለወደፊቱ ለምንድነው ሲባል ማሾፍ ነው ማላገጥ ነው የከራሱ ስሙ አንተ ሚዲያ ላይ ወጥተ እገሌ ወንጀለኛ ነው በለ ሀገሬ ደግሞ መጥቶ አንተን ይቅርታ ሲጠይቅ ለምን ያላህ ፋቲማችን ያሳምርልህ ወላሂ ላዚ አላህ ፋቲማችን ያሳምርልህ እኔ ይሄ ዝም ብላችሁ ተነስታችሁ እንትና ሐራም ይሰራል ምናምን ነገር እንትና ሐራም ይሰራል ምናምን የምትሉ ሰዎች ወላሂ ባለ ሰው ታጠፋላችሁ ተው እንደ አንዳንድ ቲክቶከሮች አሉ አሁን በዚህ እንትን ይወጡ ነው ምናምን ሶ አላህ ሂዳያ ይስጣቸው እንደዚህ ቢሰራ እንደዚህ ባይሰራ መንገድ ነው ማመላከት አለባቸው እንጂ እንትና እየተባለ እንትና ሰሚራ መሐመድ እየተባለ ወላሂ ላዚም ምክር አይሰጥም ምክንያቱም እኛ ምን ዲን አለን የሞትን ሰዎች ስለሆነን እኮ ነው ሚዲያ ላይ ወጥተን እንደዚህ በድፍረት የምናወራው አይደለ መይት ስለሆነን ሶ
እንዴት ልሰብሩት እንደምችሉ አስቡት። ጫት እየቃመ ከዛ በኋላ ወንድሜ ምናምን ስላለ በእርግጠኝነት አንዱም አይመክራም። ኡስታዝ መተላቸው ራሱ አልመከሩም። አጥቷሽ ቢመክሩ እንደ አይነትን ተግባር አትፈጽም ነበር። የሚያሳዝነው ግን ምንድነው ያለው ኡምራ ተመልሶ ከመጣ በኋላ ራሱ ኡምራ ሄዶ ተመልሶ ከመጣ በኋላ ይህን ነገር አደርገዋለሁ ምን ታመጣላችሁ አይነት ንግግር ማለት ነው። እንዴ እንጃጃላለን ቃል በቃል እንደዛ ነው ያለው። እንዴ አሾፋለሁ ከማን ከኢክራን ጋር ማለት ነው። አሁንስ መች ነው የምትጋቡት ተራው የምትሉ ኮሜንት ላይ ግርጣት የሆናችሁ ሰዎች እኔ በጣም ነው የምትገርሙኝ። እንደነ ቆይ ማሰብ የላችሁም እንዴ? አላህ እኮ አቅል ያሰጠን ለምንድን ነው? እንደ እንስሳቶች ለምን እንሆናለን? ከእንስሳቶች ለየት ያደረገን ስለምናስብ ነው። ይሄ አንጎል ስለሰጠን ነው አላ ወይስ አታውቁም? መች ነው የምትጋቡት? ወይኔው እናንተ ላይ ያላገጡ ነው ብራዘር፣ አንተ ላይ ያላገጠ ነው፣ በእስልምና ያላገጠ ጭምር ነው። እንዲሁም ደግሞ ኡስታዞችን እየተሳደበ ጭምር ነው። የሶሻል ሚዲያ ዱርዬዎች እያለ ወላሂ ቅንጣት ያክል ማለት ነው እንደነሱ ሰርቶ አያውቅም። አብድራሂም የሃሩን ሚዲያ እስልምና ላይ የሚደርሱ ነገራቶች በአጠቃላይ በተለያዩ መንገዶችን ለእስልምና ሁሌ ማለት ነው ለሙስሊሞች ድምጽ የሚሆን ሚዲያ ነው። የሃሩን ሚዲያ መስራች የሆነው አብድራሂም ምናምን ቀጥታ በቃ እሱ እየተናገረው ነው። ያዙኝ ልቀቁኝ እያለ ነው። እውነት ለመናገር አንተ እንደሱ ሰርተሃል? ምናልባት ዩቲናስ ሳዳት ተናገራት። እሺ ተናገራት። ኩፍር ነው እኮ እያደረገች ያለችው። በነገራችን ላይ የኩፍር ማስታወቂያ መስራት ያልሆነትም መሆን ነጠላ ለብሶ ከዛ ቤተክርስቲያን መሄድ እንዲህ አይነትን ተግባራትን ለመሳለም ኩፍርን ለመስራት ማለት ነው። ግንብን መሳም የቤተክርስቲያን እነዚህ ነገራቶች ማድረግ ኖርማል ቀልድ ነው አይደለም፣ ፈኒ ነው በእናንተ አስተሳሰብ። ይሄ የደነቅ በጣም የቆሸሸ አስተሳሰብ ነው ሀቢቢ። ከዚህ ነገር ተመለሱ። እናንተ ነው በኋላ የሚቆጫችሁ። በዚህ መንገድ የምታመጡትን ብር ገደል ይግባ። ምን ይሰራላችኋል? አላኩል ያህል ለዛሬ ይህን ካልኳችሁ በሌላ ቪዲዮ ደግሞ የምንገናኘው ይሆናል። ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።